ዱካ አሻራ ምንም ነገር አልተገኘም ባለበት ጆሮ ላይ ሰራተኞቹ ምን ብለሻቸው ነው እስካሁን ቁጭ ብለው ይጠብቁ ምን እንደታዘዙ የነገረኝ ሰው አለ ሲጀመር ፍርቱና ያጣጣልከኝ ሌላ ሴት ያሽከረመምከም ያዛልቀና ቆይ እዚህ መቀጠሪ ለምንድን ነው እንደዚህ ያናደደ ላንተ ብያደን እንዴ ምንድነው ይሄ ራስሽ አይደለሽ እንዴ ፖሊስ ጠርተሽ ያሳሰርሽ በሆነስ እስር ቤት በራማሞት አለበት ልጅሽ እኮ ነውማ ለዚያውም በዚህ ሰዓት ወንጀሉን ይፈጽም አይፈጽም እርግጠኛ ሳትሆኚ ሀዘኑን እንኳን ሳይጨርስ ወንጀል ይፈጽም አይፈጽም እዛው ፖሊስ ያጣራለት እኔ ወንጀለኛ አልደብቅ እንኳን እኔ አባቱ አልቻለው እስር ቤት እኮ እንደውም የባሰበት ወንጀለኛ ነው የሚያደርገው እዛው እንደፈጠርጥሩ ያደርኩት አሁን የሚቀምሰውን ይዘሽለት ይቺ ማዬ ግን ምን ነው ዝም በል ደሞ አንተ አፋለኝ ብለህ ልታወራ ነው ሌላውን ሰው እሺ እኔ የምትሸውድ ይመስልሃል አባዬ ገደል ገብቶ ቀርቶ ማንንም ምንም እያረጋ አይደለም አንተ አርፈህ እርምህን እንደማውጣት ጭራሽ ፖሊስ ቤት ለቤት ያሳድድሃል ስንት ጊዜ እንጓረድ ስንት ጊዜ እንደፈር አዲስ ስንት ጊዜ ጉደልብን በሌብነት እስር ቤት ተቆልፎብ ደሞ ማይ ምን ነካትለኛል አንተ ራስ ምን ነክቶሃል ለማንኛውም የህግ ምክር የሚሰጠን ሰው ያፈላልኩ ተይው ያስፈልግ ማይሆን ነገር ውስጥ ነው የገባው የተዘረፈችው የባለስልጣን ልጅ ነው ምንም ማምለጫ የለም ለምን አዲስ ለምን ቆይ ለምንድን ነው እንደዚህ አይነት ነገር የምታደርገው ግን እኔ እንጃ አላውቅም ዛሬ መታ ልጅቷ የዘረፍኳት እኔ መሆኔን እንድታረጋግጥ ተነግሯታል በደንብ ነው ያየች አራኔ ጨነቀኝ ለፈነዳ ነው
የተረገመ ሰዓት ድሮንም እኔ እዛ ሽማግሌ አሟሟት ምንም ደስ አላለኝም ነበር። የሆነ ጣጣ ይዞ እንደሚመጣ ታውቆኛል። ምን አርጊ ነው የምትለኝ? ለምንድን ነው ስራህን አርፈህ የማትሰራው? ስራ አንገቴ ላይ ገመድ ተንጠልጥሎ ስራ ለምን አልፈራም? በዛ ላይ ደግሞ ለኔ ብቻ አይደለም የፈራሁት። ታባይ አንቺም ነገር እኮ ያሳስበኛል። እቺን እንሽላሊት ሆነች ልጅ አንገቷን በጥሶ ከመጣል ውጪ ሌላ አማራጭ የለም። እናቷ አታሳዝንህም? አንቺ ያን ሽማግሌ እንደዛ ከገደል አፋፍ ላይ አይኑ እየተቁለጨለጨ ስትይው አሳዝኖሻል? ትልቅ ሰው ስለሆነ እናት የለውም ብዬ ነው። ሄዳ አትንጠርጠርብኝ ወደዛ። ቆይ ታባ እቺ ልጅ በጊዜ መወገድ የለባትም ነው የምትይው? በእርግጥ የሰው ነፍስ ማጥፋት ያስፈራል። ታባ ነገር ግን አንዴ ገብተንበታል። ምንም አማራጭ የለም። የሚሆነውን ራሴ አስቤ እነግርሃለሁ አልኩህ እኮ። ቆይ ለምንድን ነው ለሷ ጊዜ ሲሆን እንደዚህ ወደ ኋላ የምትይው? እናቷ ስለምታሳዝነኝ። እንደ ድመት ጥርሷን ነክሳ ያሳደገቻት እናቷ ታሳዝነኛለች። ነገሩ አንተ መቼ ይገባል? ልጅ ወልደ ማሳደግ ቢያቅት ጥለህ ትሄዳለህ። እናት ግን ሶፊያ ሌላ ህይወት የላትም። የሰው ቤት ወለል ጠርጋ ብናፈጥ ብንገላመጣት እየተለማመጠች የኖረችው ለአንድ ልጇ ብላ ነው። እንዴት ህልሟን ልንጠቃት? እና ከራስሽም ከድርጅትሽም በላይ ሶፊያን እያስበለጥሽ ነው። እንግዲህ ሰውዬ የፍርቱና ጉዳይ ሁለተኛ አጀንዳ ነው። እዚህ ሁሉ ነገር ውስጥ የገባነው ለትልቅ ዓላማ ነው። ትናንሽ ጉዳዮች በተፈጠሩ ቁጥር ያን ሰዓት ለማጥፋት ስንርመጠመጥ ትልቁን ነገር ነው የምናጣው። የሷ ጉዳይ በራሱ ጊዜ መፍትሄ ያገኛል። አሁን ሌላ የሚረባ ነገር ከሌለ እኔም ማዘህን ብቻ ትፈጽማለህ። አቶ ጌታቸው ኢንቨስትመንት ቢሮ ኃላፊ ሆኖ ተሾመዋል። እዚህ ከሰሞኑ ራት ጋብዘዋለሁ። ሶፊያ የሚያስፈልጋትን ነገር ጠይቃትና ገዛዙላት። አሁን ጉዳያችን አቶ ጌታቸው እንጂ ፍርቱና አይደለች። ተግባባ? ይህ ማስታወቂያ የሚመለከተው ዲኤስቲቪ ያላችሁ ቀላል ፈጣን መላ ለዲኤስቲቪ ደንበኞች በሙላ
የዲኤስቲቪ ጥሪ ማዕከል ሳይደውሉ በማንኛውም ሰዓት በሞባይሎ በኮከብ 9299 መስላል በመደወል ስሞንና የስማርት ካርድ ቁጥሮን አስገብተው የዲኤስቲቪ ክፍያ መጠኖንና ቀኑን በቀላሉ ማወቅ ብሎም ወርሃዊ ክፍያው በቴሌ ብር፣ በሲቢኢ ብር፣ በአዋሽ ብር፣ በኤምፔሳና በቻፓ መክፈል ይችላሉ። ክፍያ ሲፈጽሙ ዲኮደሩ መብራቱን ያረጋግጡ። በተጨማሪም እንደ E16 ያሉ ብልሽቶችን በቀላሉ ማስተካከል ይችላሉ። ለማስተካከል ስሞን ወይም የሞባይል ቁጥሮንና የስማርት ካርድ ቁጥሮን ያስገቡ። ከዛም ከቀረቡት አማራጮች ፊክስ የሚለውን ይምረጡና ከሚዘረዘሩት የብልሽት ምልክቶች ውስጥ E16ን ይምረጡ። በመቀጠል ፊክስ ነው የሚለውን ይጫኑ። ዲኤስቲቪ ሁሉም ያለው እኛ ጋር ነው። ታኔ አንዴ ላናግርሽ ይችላል? ቀጠሮ ነበረኝ። አዎ 2 ደቂቃ እባክሽ። የቆንጂት ጓደኛ ነኝ። ቆንጂት ጸጉር ሰሪሽ? በቃሽ። የአዲስ ሴት ነኝ። አዲስ ደግሞ ማን ነው? ስልክሽን የሰረቀው። ይኸውልሽ አንዴ አዳምጪኝ እባክሽ 2 ደቂቃ ብቻ። አባታችን በቅርቡ ነው የሞተው። የቤታችን ምሰሶ እሱ ነበር። የራሱ ወንድሜን በጣም ጎድቶታል። ስለ አባትሽ በጣም አዝናለሁ፣ ግን ከኔ ጋር ምን ያገናኘዋል? ቆይ እኔ የነበርኩበት አደጋ ገብቶሻል? ግን እኮ ወንድሜ ነው። ከነጥፋቶቹም ቢሆን ወንድሜ ነው። መሆን የምትፈልጊው መሆን ባልችል ብለሽ አስበሽ ታውቂያለሽ? ባይሳካልሽ ሁሉ ነገር ቢጠምብሽ ተስፋም ሆነ ገዛ የሚሰጥሽ ወይም ከጎንሽ አለው የሚልሽ ባይኖር ወይ ከስራ ወይ ከትምህርት ወይ ከቤተሰብ መሆን ሳቺ ህይወትሽ ሙሉ ክብ ልፋት ቢሆንና በተስፋ መቁረጥ አጉል መስመር ብትይሽ ፍላጎት ወይም ህልም ሳያንስሽ ግን መሆን የምትፈልጊው መሆን ቢያቅትሽ ምን ይሰማሻል? የድህነትን ነገር ልንገርሽ። አንድ ቤተሰቡን መርዳት የነበረበት ሰው እስር ቤት ገባ ማለት ሙሉ ቤተሰቡ ነው የሚታሰረው። በእርግጥ ወንድሜ ወንጀል ሰርቶ ሊሆን ይችላል፣ ግን ደግሞ ያለኝ ብቸኛ ወንድም እሱ ነው። እናቴ ልጆቿን መመገብ እንዳያቅታት፣ ትንሿ እህቴ ትምህርቷን እንዳታቋርጥ ሊያግዘኝ የሚችለው እሱ ብቻ ነው። አንቺ ስልክሽ ስለተሰረቀልሽ ሌባውን ድንኳን ለድንኳን የሚያባረርልሻለሽ። እኛ አባትንም ያህል ዋልታ ተገሎብን ዞር ብሎ የሚያየን የለም። በቃ እርዳታሽ ያስፈልገናል። ይቅርታውን መግባት አለብኝ።
ይመር ጋሽ ሰሙ እንዴ ይመር እኮ አሸነፈ በስመ አብ የማይታመን አጨራረስ ይመር እኮ ሩጫውን አሸነፈ ቆባ አልሰማሽም የማይታመን አጨራረስ ከአራተኛ መጥቶ በላቸው አይሰማም ማንንም ከኡጋንዳው ጋርማ እንዴ አንገት ለአንገት በስመ አብ ይመችሽ ወይኔ አረ በስ ቀኔን ያበራልኝ እኔ አመለጥካቸው? ተለቅቄ ነውማ ምንም ክስ አልተመሰረተብኝም። ጉቦ ሰጥተህ ነው አይደል? እማ ጉቦ መስጠት አላስፈለገውም። በቃ እንደነገርኩሽ ወንጀል አልተገኘበትም። ምን እላለሁ እኔ እንግዲህ ይቅር በለኝ ልጅ እኔም ቸግሮኝ ይቅር በለኝ። እናንተም ይቅርታ አድርጉልኝ። በእኔ የተነሳ ተረባበሻችሁ። ይቅርታ። በኋላ እንደዛ ነገር ስራና የራሴ ነሽ ማሳሰብ Hey, Sofia. እንዴት ዋልሽ? ቁጭ በይ መቤቴቱ አንቺ ጦጣ ታዲያ ጌታቸው ዛሬ ለማይረባ ነገር አስቸገርንሽ አይደለም? ኧረ ችግር የለውም። በጣም እኮ የሚገርም ነገር ነው። እኔ የምለው ቆይ ምንድን ነው ችግሩ? ግብረ አበሮቹ ጥቆማ ሰጥቷል ተብሏል ነበር? እንዴ ፍርቱና ከመሸ ከየት መጣሽ? አረፍ በይ። አስቸገርኩ አይደል? ረበሽኩ አይደል? ይቅርታ። ለእናቴና ለኔ ላደረግሽልን ላመሰግንሽ ነው የመጣሁት እትዬ እስከዳር። ችግር የለውም። ይህን ለመናገር ግን እዚህ ድረስ መምጣት እኮ አልነበረብሽም። በዛውም ጊዜ ካለሽ ስለ ስራ ጉዳይ ላዋራሽ ፈልጌ ነበር። ታዲያ ይሄ ነገር አይደርስም ነበር እንዴ? It's okay. አሁንማ ኦልሬዲ መጣለች። ነይ አንድ ቤት እየኖሩ በዝምታ የተዋጡ የተዘጋጉ እየበዙ ነው። አረ በዛ መዘጋጋት በዛ። ለምን ሲባል መራራቅ ዲኤስቲቪ መክፈት ሲቻል ያኔ ቤተሰብ ይሰባሰባል። ዛሬ እንወቅጠዋለን። አያት ከልጅ ይከራከራል። ቀማሱ ልጅ እንደ ሼፍ ያበስላል፣ ወላጅ እንደ ልጅ ይቦርቃል። ደርሼላችኋለሁ። ባቦል ድራማዎች ጋሼ ጭምር ሐሳብ ይሰጣል። አንቺ ሌላ ማሰቃይ እንዳትሰራሽ እንዳታምኛት። ዲኤስቲቪ ሲከፈት ጸጥ ያለው ቤት ነፍስ ይዘራል። በዲኤስቲቪ ሁሌም ቤታችን ይሞቃል። ለቤተሰብ ሁሉም ያለው ዲኤስቲቪ ነው።
ሐሳቤን ለውጫለሁ ልልሽ ነው የመጣሁት። ያንን ደባሪ ስራ ብትፈልጊ ለሌላ ሰው መስጠት ትችያለሽ። የምፈልገው ድርጅትሽ ውስጥ ድርሻ እንድትሰጪ ነው። አቤት እየተስፋፋሽ አይደል? ምን አለ ትንሽ ብታካፊ? ደግሞ ብዙ አይደለም። 10% ሼር ምናምን። ከመቼ ጀምሮ ነው ደግሞ ማማረጥ የጀመርሽው? ሚስጥርሽ ምን ያህል እንደሚያወጣ ከገባኝ ጀምሮ። ስምሽ፣ ዝናሽ፣ ሀብት ንብረትሽ፣ ቤተሰብሽ ትልቅ ነኝ ብለሽ የምትመጻደቂበት ነገር ሁሉ ገደል ይገባል። ከሰው የተለየ ከሁሉ የበላይ የሆንሽ እንዲመስልሽ ያደረገሽ ነገር ሁሉ በአንዴ ይረግፋል። ከምትንቂያቸው ቁልቁል ከምታያቸው ሰዎች ልክ እንዳንዷ ትሆኛለሽ። በንቀትና በመጽኤፍ የልጄ ጓደኛ መሆን አትችልም ብለሽ ከቤት አዋርደሽ አባረሻት ልጅ ዛሬ አንቺን ከዙፋንሽ ላይ አዋርዳ ተራ ሰው ማድረግ የሚችል ሚስጥር እጇ ላይ አለ። አይገርምም? አይገርምሽም? የጊዜ ነገር ባልሽ ከነ ልጆቹ ሳሎን ተቀምጧል። አንዲት ቃል ካፌ ካወጣው ያበቃልሻል። ወስኝ። ምርጫው አንቺ ነው። ከአሁኗ ሰዓት ጀምረ የት እንደምትገባ ማንን እንደምታዋራ ምን እንደምትሰራ ተከታትለህ በየቀኑ ሪፖርት እንድታደርግልኝ እፈልጋለሁ። ኡፍ! እስኪ ስለዛ ሴትዮ ማውራትሽን አቁሚ። ምንም የማታውቂያትን ሴትዮ እስከ ዳር እንዲህ ብላ እስከ ዳር እንደዚህ አድርጋ እስከ ዳር ናምን እስከ ዳር መታፈሪያን ያክል ትልቅ ኢንቨስተር እንደዚህ አይነት አምብል ቢሮ ውስጥ አገኛለሁ እያልጠበቅኩ ነበር።